ሰላም ጤና ይስጥልን እንደምን አደራችሁ ውድ ሀምሮሃ ቤተሰቦች ዛሬ በመካከለኛው ምስራቅ የተከሰከሰው ጦርነት የዓለምን ኢኮኖሚ እንዳናውጠው እንደሚገኝና በኢትዮጵያ የተባበሩት አረብ ኤሚሬት ያለውን ታሪካዊ ወዳጅነትና ሌሎች መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ በዓለም አቀፍ ዲፕሎማሲ ረገድ ታላቅ ብስራት ተሰምቷል። በኢትዮጵያ በተባበሩት አረብ ኤሚሬት መካከል ያለው ወዳጅነት አዲስ ከፍተኛ ምዕራፍ ላይ መድረሱ ተነግሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተባበሩት አረብ ኤሚሬት ፕሬዝዳንት ሼክ መሐመድ ኢንዛይድ እና ሼክ መንሱር ቢን ዛይድ ጋር በነበራቸው ቆይታ የሁለቱ ሀገር ግንኙነት ከጥቅም ባለፈ ጥልቅ ፍቅርና አክብሮት መጋራቱ ተገልጿል። ታማኝነትን በፈተና ወቅት ይለካል በሚል መርህ የኤሚሬት መሪዎች ለኢትዮጵያ እና ለጠቅላይ ሚኒስትር ያላቸውን ጽኑ አጋርነት ዳግም አረጋግጠዋል። ይህ ወዳጅነት ለቀጠናው ሰላምና ለሁለቱም ሀገራት የብልጽግና እና እንደ ትልቅ መሰረት የሚታይ ሲሆን የኤሚሬት መሪዎች ዘንድ ጠቅላይ ሚኒስትር የታማኝነትን ተምሳሌት አስችለዋል ተብሏል። በተያያዘ ዜና የሆርሙዝ መዘጋት ያስከተለው ኢኮኖሚ ጫና አሜሪካ ወደማትፈልገው ውሳኔ አስገብቷታል። የወሽመጡ መዘጋት የነዳጅ ዋጋ በአንድ በርሜል ከ$100 በላይ እንዳሻቅብ አድርጎት ይህም ዓለም ዙሪያ የዋጋ ንረት ያስከተለ ይገኛል። አሜሪካ ለዓለም ኃይል ገበያ ለማረጋጋት ስትል ቀደም ሲል ማዕቀብ ጥላበት የነበረውን የሩሲያ ነዳጅ ሌሎች ሀገራት እንዲገዙ እስከተወሰነ ጊዜ መፍቀዷና ይህ ውሳኔ በመካከለኛው ምስራቅ ያለው ጦርነት አሜሪካ ምን ያህል አስጨናቂ ውስጥ እንደከተታት የሚያሳይ ነው ተብሏል። ወደ ቀጣይ ዜናችን ስናልፍ በጋሞ በደረሰው አደገኛ የመሬት መንሸራተትና አደጋ ሳቢያ የተከሰተው ሰብአዊ ቀውስ አሁንም መላው ኢትዮጵያን ሕዝብ እያስለቀሰ ይገኛል። መረጃው እንደሚያመለክተው አደጋው መጀመሪያ ከተገመተው በላይ እጅግ ሰፊና አስከፊ እየሆነ መጥቷል። እስካሁን ከከባዱ ጭቃና ከቤቶች ፍርስራሽ ውስጥ ከ100 በላይ አስከሬኖች ተለይተው መውጣታቸውና አሁንም ከዛ በላይ ቁጥሩ ሊያሻቅብ እንደሚችል ተገልጿል። ይህ አደጋ በቅርቡ ጊዜ በሀገራችን የተከሰተ አስከፊ ተፈጥሮ አደጋ መካከል አንዱ ሆኖ ተረጋግጧል። ታዋቂው ድምጻዊ አስጎ በቦታው ተገኝቶ ይህን ድርጊት እየገለጸውና የመላው የኢትዮጵያ ሕዝብ እርዳታ እንዲያደርግና እንዲረባረብ ጥሪ አቅርቧል። በመጨረሻም ቲክቶከሩ አዶናይ ወደ አሜሪካ የሚያደርገውን ጉዞ መጀመሩን አስታውቋል። ይህ ጉዞ ተራ ጉዞ አይደለም። በሺዎች የሚቆጠሩ ኢትዮጵያውያን ህጻናትን ህይወት የታደገ ትልቅ ተስፋ ተጥሎበታል። ይህም እንግዲህ ከተለያዩ ድርጅቶች ጋር በአንድ ላይ በመሆን በኢትዮጵያ ለሚገኙ የልብ ህመማት ህጻናቶች የሚያገለግል የገቢ ማሰባሰቢያ ፕሮግራም ለማድረግ እንደሆነ ታውቋል። እናንተም ይሄን ወንድማችን በአሜሪካ የምትገኙ እንድታግዙት ጥሪያችንን እናስተላልፋለን። የዛሬዎቹ ፕሮግራሞች እነዚህ ይመስሉ ነበር። እስከ መጨረሻው ድረስ አብራችሁን ስለቆያችሁ እናመሰግናለን። ሌላ መረጃዎችን ወደ እናንተ ስንለቅ መጀመሪያ እንዲደርሱ የና አካውንት ሰብስክራይብ ማድረግ እና የደወል ምልክቷን መርሳት አይረሳ።